ትርሲት እንግዲህ በደረሰባት አደጋ ውስጧ ስለተጎዳ በሆስፒታል ስትከታተል ቆይታ በሚያሳዝን ሁኔታ ህይወቷ አልፏል። እንግዲህ ትርሲት ይህንን ለመሆን የበቃችው በሜኪ አማካኝነት ሜኪ እንግዲህ ብሩኬን አጠፋለሁ ብሎ በገንዘብ ቅጥረኛ የላከው አብረው ሁለታቸውም ስለሆነ አሳልፌ አልሰጥም ስትል ልቧን ለጥይት ሰጥታ ነው። ከዛም በኋላ ብሩኬ አንስቶ ሆስፒታል ካስገባት በኋላ ግን ህይወቷ ሊተርፍ አልቻለም። ዶክተሮች ርብርብ ቢያደርጉላትም በፍጹም ሊያድኗትና ሊያተርፏት አለመቻላቸው የሁላቸውም ሀዘን ጥልቅ ሆነ። በተለይ ልጆቹና ብሩኬ እንዲሁም ደግሞ አቶ የሚጣማ አባት ቢሆኑ እንግዲህ ትርሲት በጣም መልካም ሰውና በጣም መልካም አድራጊ የማይገልጻት በጣም ትሁትና በጣም አክባሪ በጣም ለሰው ተጨናቂ ናት። ሆኖም ግን አቶ ሜኪ ምንም እንዳልሰራ በቀብር ስነ ስርዓቷ ላይ ቢገኝም ሆኖም ግን ትከስተ መረጃውን ሁሉ ለፖሊስ አሳልፎ በመስጠት እንግዲህ እጅ ከፍንጅ አስይዞታል። ሜኪ ግን በሚገርም ሁኔታ ምንም እንዳልተፈጠረ ወይኔ ትርሲት ጥለሽ ለማን ነው የምትሄጂው? ለማን ነው አደራውስ? እያለ እኔ ያላንቺ መኖር አልችልም እኮ ፍቅሬ እያለ እንደዛ ያነባ ምንም እንዳልፈጠረና እንዳልሰራ ሆኖ ሲታይ በጣም የሚገርም ነበር። ተከስተ በዚህ ጊዜ እየተናደደ ከቴሌግራም ላይ ቀርጾ ያኖረውን እንግዲህ ብሩኬን እንዲያስወግድ ገንዘብ የሰጠውንና ጥይቱን አስተካክሎ በጨርቅ ጠቅሎ የሰጠውን አሳልፎ ሰጠበት። የሚያሳዝነው የትርሲት ህይወት አለመትረፍ ነው። ልጆቹ በእናታቸው ማጣት በጣም ልባቸው ተጎዳ። ወይዘሮ ሂሩትም አንዴ ለሜኪ አንዴ ለብሩኬ እያለች ስታቀራምጣት የነበረችውን ልጇን እንደዚህ ህይወቷን ስታጣት በጣም አዘነች። በተለይ የሚጣ አባት እንግዲህ ከልብ ነበር ያዘኑት። እንኳን ለራሳቸው ቀርቶ የሰፈር ሰዎችን ቤት ሰርታ ልታቋቁማቸው ያሰበቻቸው ሰዎች በሙሉ በለቅሶ ስነ ስርዓት ላይ በመገኘት በጣም ነበረ ሲያለቅሱ የነበረው። ከዛ መጀመሪያ እንግዲህ ተከስተ ሲያስጠነቅቀው አንተ የሰፈር ውሻ ነህ፣ ዋዋ ብለህ ትጮኻለህ እንጂ ምን መረጃ ይዘህ ታጋልጠኛለህ? በፍጹም አታጋልጠኝም። ወንድ ነህ ካጋለጥከኝ ደሞስ ምን አይነት መረጃ ይዘህ? ትርሲት አታምንልህም በማለት ነበር ሲያሳምኑ የነበረው። ትርሲትም በስከ መጨረሻ የልጆቼን ነገር አደራህን ብሩኬ እያለች ለብሩኬ ራስህን ጠብቅ፣ ልጆቼንም አደራህን አንተም ራስህን ጠብቅ በማለት ሜኪ ሊጎዳው እንደሚችል ሁሉ በጣረሞት ላይ እንኳ ሁና እየተናገረች ነበረ። እሱ ደግሞ በፍጹም ለማን ነው ጥለሽኝ የምትሄጂው? እኔ ያላንቺ አይሆንልኝም ትርሲቴ፣ አንቺን ካገኘሁ እኮ ነው ሁለመና ሙሉ የሆነልኝ። በፍጹም ጥለሽኝ አትሄጂ እያለ ብሩኬ ስቅስቅ ብሎ እያለቀሰ ነበር። ልጆቹም ቢሆን የእናታቸውን ልደት ለማክበር ቤታቸውን በልደት አስቆጥቁጠውና ለእናታቸው ስጦታ ይዘው እየጠበቁ በጉጉት የነበሩ ልጆች የእናታቸው መሞት ሲሰሙ በጣም ነው የደነገጡት። ቢሆንም እንግዲህ አይዟችሁ እያሉ የሚያጽናናቸው እንደሚፈልጉ ተናገሩ። ይህን ሁሉ ነገር ለዚህ ያበቃው እንግዲህ የገንዘብ መንሰፍሰፍና ገንዘቡን ገና ይካፈላል በማለትና የማንነቱን ጥያቄ ልዕልት ልታስተካክልለት ነው የሚለውን ከሰማ ጀምሮና እንዲሁም ደግሞ እህቱ ከለንደን ሆስፒታል ገብታለች እና ተሽሏት ልትመጣ ነው የተባለው ሰውዬ። ምክንያቱም እህቱ የብሩኬ እህት ሁሉን ነገር ያደረገው ሜኪ እንደሆነ ስለምታውቅ ይህን ነገር ሁሉ ተሽሏት ከመጣች ጉዴ ይፈላል ብሎ ነበር። ሆኖም ግን ከዛች በፊት ተከስተ ሁሉንም ነገር ስለሚያውቅ ከዚህም በፊት የመኪና አደጋ ደርሶ በገደል ያስከተተው እሱ እንደሆነና ከዚህም በፊት ብዙ ነገሮችን ሊያስገድለው እንደሸረበበት ሁሉ ያለውን ታሪክ ለፖሊሶች ግልጽልጽ አድርጎ ተነገረ። እሱ ግን ሜኪ በፖሊሶች ሲቀርብ በፍጹም ክዶ ነበር። ውሸት ነው፣ እኛ ምንም ነገር ያደረኩት ነገር የለኝም በማለት ሲክድ መረጃ ተከስተ ያዘበት በፈጽሞ አልመሰለውም ነበረ። በዛን ጊዜ ለፖሊሶች መረጃውን እያንዳንዱን ከቴሌግራም እያወጣ ለፖሊሶች ሲያሰጥበት አይኑ ፈጠጠ። በሚያሳዝን ሁኔታ ግን በዚህ መካከል ላይ ወይዘሮ ትርሲት መታጣቷ ነው ልብ የሚነካው።
ምክንያቱም ትርሲት ማለት በጣም ጥሩ ሰውና መልካም ሰውና አይደለም ለራሷ ለሰዎች አርቃ የምታስብ እንደሆነች ያየንበት ነው። አሁን በተለይ የድሆችን ቤት አስገነባለሁ አሰራለሁ እያለች አቅድ ይዛ ባሰበችበትና ባለመችበት ሰዓት እንደዚህ መሆኗ በጣም ያሳዝናል። ብሩኬም በእኔ ምክንያት ነው እንደዚህ ይሆንሹ እያለ ብሩኬም ጸጸት ሊገለው ተነስቷል። ሚጣም ለኛ ሁሉ መልካም ነገር እዛ ቆሻሻ ቤት አንስታ እነዚህ ቤት ያደረሰችን እናቷ ስንት እየተናገረቻት እንኳ የእናቷን ማንነት ሳትሰማ አባዬን አክብራልኝ፣ በተለይ አባቴን ያከበረ ነው ምን የምወደው ይህን ሁሉ ነገር ያደረገችን ትርሲት ና በማለት ሚጣም ስቅስቅ ብላ ማልቀስ ጀመረ። እንግዲህ ብሩኬ ሜኪም ተይዞ በፖሊስ ሲሄድ ለተከስተ እየፎከረና እየዛተበት ነበረ የሄደው። ከዚህ በኋላ ምን ልታደርግ ያምረሃል በማለት እሱም ግና ጉድህ ገና ሁለመና ብዙ ታሪክ አለህም ዘረዝርብህ እስከ ማለት ተናግሯል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ ሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ከሀያ ቀጣይ ፓርቲ ዘመተናል። ወይዘሮ ትርሲት በልብ በሚነካ ሁኔታ ህይወቷ ማለፉ በጣም ያሳዝናል። ሆኖም ግን ከዛም በፊት እንግዲህ ልዕልት ብሩኬን እንደወደደችው ስትናገር እንግዲህ እንትና ደግሞ ያ አብሯቸው ያለው ደግሞ ጌቾ ደግሞ እባክሽ ተይ ብሩኬ ወደ ትርሲት መመለስ አለበት። ምክንያቱም ትርሲት ጋር ሆነው ልጆቻቸውን አንድ ላይ ማሳደግ አለባቸው። ልጆቻቸው ከአንድ ላይ እንዲሆኑ ይፈልጋሉ። ስለዚህ አንቺ መራቅ ነው ያለብኝ ሲል እሷ እኮ ሜኪን አግብታለች፣ እንዴት ነው ሁለተኛ ብሩኬ ልታገባ የምትችለው ሲል ሜኪ ለገንዘብና ለሆዱ ነው እንጂ በፍጹም ለትዳር አይሆናትም። ለትዳር የሚሆናት ብሩኬ ነው። ካልሆነ ደግሞ ነገ ብሩኬን ያጠፋዋል። ስለዚህ አንቺ ብሩኬን ተይና ብሩኬና ትርሲት መጋባት አለባቸው፣ አንቺ ሌላ ፍቅረኛ መፈለግ አለብሽ እያለ ቾምቤ ሲመክራት ነበር። እሷ ደግሞ በፍጹም እሱን ነው ብሩኬ ማለት እኮ መልካም ሰው ነው፣ መቼም የማይገኝ እንደሱ አይነት መልካም ወንድንማ አሳልፌ አልሰጥም እስከ ማለት ስትናገረው ተይ ብዬሻለሁ። ምክንያቱም እነሱ ይዋደዳሉ። አሁን እንኳ ሲገናኙ ምን ያህል እንደሚዋደዱ እያየናቸው ነው። ትርሲት ለብሩኬ፣ ብሩኬ ለትርሲት፣ እንዲሁም ልጆቻቸውን በመካከል ላይ ያሉት እናትና አባታቸው አንድ ላይ ሆነው እንዲኖሩ ስለሚፈልጉ አንቺ ባትገቢ መልካም ነው እያለ እንግዲህ ቾምቤ ልዕልትን ሲያስጠነቅቃት ነበር። ልዕልትም እንግዲህ ያለውን የማንነት ጥያቄ ልታስፈጽምለት ለብሩኬ ቃል ገብታለት ነበር። እሱም አምንብሻለሁ፣ አደንቅሻለሁ፣ ምክንያቱም ያችን ልጅ እንኳ እንደዛ ታግተሽና ተሰቃይተሽ እንኳ ማንነቷን አሳውቀሽላታል። ስለዚህ ጎበዝና ጀግና እንደሆንሽ ነው ያየሁልሽ። እኔ ነፍሴ መታወቂያ ኑሮኝ አንቺ ፍርድ ስትሰጭ ፍርድ ቤት ውስጥ ገብቼ በከታተል እንዴት ደስ ባለኝ። በጣም እኮ ውስጥሽም ላይሽም መልክሽም አንድ ነው። በጣም ቆራጥ ሴት ነሽ። እንዳንቺ አይነት ሴቶች ብዙ ቢኖሩ በጣም ጥሩ ነው በማለት ወይዘሮ ትርሲትን በሰዓቱ ልዕልትን አመስግናት ነበር። አይደለም እሳቸው አባባም እንኳ ሁልጊዜ ትርሲትን ባነሱ ሰዓት ማለት ልዕልትን ባነሱ ሰዓት የልዕልትንም ደግነትና ጀግንነት እያነሳሉ። እንዳንቺ አይነት ጠበቃ ተከራክሮ የድሃን እንባ የሚያብስ ቢገኝ እንዴት ሁሉም መልካም ነበር እያለች ትርሲት ላደረግሽው ነገር በጣም ነው ማደንቅሽ እያለ ልዕልትን እያደነቀቻትም ነበረ። በእርግጥ ልዕልት ጋራ እሱም ብሩኬ በጣም ደስተኛ ነው። ሆኖም ግን በዚህ ሰዓት አሁን ደግሞ ሚጣ ደግሞ ሌላ ከሜኪ ጋራ ችግር ፈጥራለች። ምክንያቱም አድርጊ እያለ መድኃኒት ላይ ጨምራ ወይዘሮ ሂሩትን እንድታደርግ ያደረገችውን ለወይዘሮ ሂሩት ስለተናገረ ወይዘሮ ሂሩት ደግሞ ለማውጣጣት ብላ አንቺ ነሽ ብላ ሂዳባት ነበር። በጣም አይኔን ግንባር ያድርገው። በፍጹም ይሄን ነገር አላደርገውም ወይም ወደፊትም አላሰብኩትምም አንቺ ምን አስበሽ ነው እያለች ተከራክራታለች። ሆኖም እሷ ደግሞ ቪዲዮ የተገኘ ቀን ምን እንደምትያናቅም ቪዲዮውን አሁን እሱ እንደሚሰጠኝ ቃል ገብቶልኛል በማለት እንግዲህ ብታፋጥጣትም በፍጹም እንዳላደረገች ነበረ የተናገረችው። አባባም እንግዲህ ለቤት ስራዎቹ በሙሉ ደስታቸውን አብስረው ነበር። እንግዲህ ልብስ ቤታችን ልንመለስ ነው፣ ግንባታችን ሊመሰረትልን ነው በማለት ወይዘሮ ሂሩት ግን የእነዚህም ሰዎች በዛ ቤት ውስጥ መኖር ፍላጎቱ የላትም። ምክንያቱም እነሱ ለቀው ሜኪና ማነች ትርሲትና ብሩኬ ተጋብተው እንዲቀጥሉም ትፈልጋለች። ልጆቹም ምርጫቸው ያለ ነው። እንግዲህ ልጆቹም ያለባቸውን እንትን እያደረጉ ይገኛል።
ብሩኬም እንግዲህ ሚጣን ምንድን ነው ከሴትዮዋ ጋር የሚያጣላሽ ብሎ ሲጠይቃት ለብሩኬም መናገር ሚስጥር አድርጋ ይዘዋለች። በፍጹም አልነግርህም፣ ምንም የምታመጣው ነገር የላትም በማለት ትላለች። ከዛም እንግዲህ እንዴት ይሄን ትናገራለህ ብላ ብሩኬን ሜኪን ስትጠይቀው ሜኪ ደግሞ አንገቷን አንቆ ሴት ሊያረጋት ሲል እንግዲህ ተከስተ ደርሶ ነው ያስጣለው። ተከስተ ከዚህ በኋላ ሜኪ በዚህ ቤት ውስጥ እያለቀልህ ነው፣ አንተ ግን ትንፈራፈራለህ በማለት ነበር የተናገረው። ነገርኩህ አንተ አርፈ ተቀመጥ፣ እንደ ጎረቤት ውሻ ዝም ብለህ አትጩህ፣ ምንም ነገር ሳይኖርህ ነገር አታናገር እያለ ሲለው አሳይሃለሁ። እስከ ዛሬ ብዙ ነገር አንተ ደቆሮ፣ አንተ ደነዝ፣ አንተ ደደብ እያልክ ስትለኝ ነበር። ዛሬ ግን ማንነቴን አሳውቅሃለሁ ሲለው አንተ ለእኔ ላመስግን፣ የዚህ ቤት ባላስገባህ ለዚህ አትበቃም ነበር በማለት ራሱ ይጎራበት ነበር። እንግዲህ ቻናሉን ሰብስክራይብ እያደረጉ ይጠብቁ።